በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች እንደምን ቆያችሁ? እንደምን አመሻችሁ? አሜን። የአምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ይህ ከምስኪያ ኅዙናን መድኃኔዓለም ገዳም ከተምሮ ማስተማር ሰንበት ትምህርት ቤት ከማህበረ ቅዱሳን ጋር በመተባበር የሚቀርብላችሁ ሳምንታዊው የመስማት የተሳናቸው መርሃ ግብራችን ነው። እንደ ሁልጊዜው መርሃ ግብራችንን በትምህርት እንጀምራለን። ለመምህራችን ተናጋሪ አንደበት፣ ለእኛም አስተዋይ ልቦናና ሰሚ ጆሮን እግዚአብሔር አምላክ ያድለን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን የተባላችሁ የእግዚአብሔር ልጆች፣ የእመቤታችን የቅድስተ ቅዱሳን የድንግል ማርያም ወዳጆች እንደምንሰነበታችሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ አብይ ጾም አደረሳችሁ። እንደ እግዚአብሔር ቅዱስ ፍቃድ የምንማርበት የትምህርታችን ርዕስ እጅህን ከአርያም ላክ አድነኝም በሚል ይሆናል። ይህንን ኃይለ ቃል የምናገኘው በመዝሙረ ዳዊት መዝሙር 143 ቁጥር 7 ላይ ነው። ይህንን ኃይለ ቃል የተናገረውና በልመና መልክ ያቀረበው ንጉሡ ዳዊት ነው። ዳዊት ብዙ ጸጋዎች የተሰጡት አባታችን ነው። ከተሰጡት ጸጋዎች መካከል አንዱ ትንቢት ነው። በሀብተ ትንቢቱ እጅህን ከአርያም ላክ አድነኝም ብሎ ከሰማይ እንዲወርድ እንዲያድነው ልመናን አቅርቧል። በዚህ መነሻነት በማድረግ የዚህ የመጀመሪያው የአብይ ጾም ሳምንት ዘወረደ ስለሆነ ከሰማይ የተላከው ማ መሆኑን፣ ለምን እንደወረደ፣ የወረደበት ምክንያትን ዓላማ አድርገን እንነጋገራለን። እግዚአብሔር ማስተዋሉን ጥበቡን ለሁላችንም ያድለን። አሚን። ኃይለ ቃሉን ሲናገር ክቡር ዳዊት በመዝሙር ነው የዘመረው። በመዝሙሩ ውስጥ ብዙ ወደፊት ስለሚመጣው ጉዳይ ተጽፎ እናገኛለን። በዚህ ውስጥ እጅ የተባለው የእግዚአብሔር ክንድ እና እጅ ተመስሎ የሚነገረው ስለ ጌታችን ስለ አምላካችን ስለ ኢየሱስ ክርስቶስ ነው። ከሦስቱ አካላት አንዱ እግዚአብሔር ወልድ ወደ ምድር እንደሚላክ፣ ከሰማየ ሰማያት እንደሚወርድ፣ ለሰው ልጆች ድነት እንደሚመጣ፣ መጥቶም እንደሚያድን እጅህን ከአርያም ላክ አድነኝም ብሎ ተናገረ። ለምን እጅ ተብሎ ተነገረ? አዎ እጅ የያዙበትን ነገር ይጥሉበታል። የጣሉትን ወይም የወደቀን ነገር በእጅ ያነሱበታል። ማን ወድቆ ማንን ለማንሳት ነው እጅህን ከአርያም ላክና አድነኝ የተባለው ብንል፣ የእግዚአብሔር ልጅ በጸጋ የተጎበኘ እግዚአብሔር የጸጋ ልጅነትን የሰጠው አዳም እፍ ብሎ የልጅነትን ጸጋ ያጎናጸፈው የሰው ልጅ ፍሬውን በመብላት ምክንያት ከእግዚአብሔር ልጅነት ጸጋው ተገፎ ራቁት ሆኖ ወደ ምድር ተጣለ፣ ወደቀ፣ ክብሩን አጣ፣
ተሰደደ፣ ከገነት ወጣ። ሲባረር የጠፉትን የሚፈልግ አምላክ፣ የባዘኑትን ያዘኑትን የሚያረጋጋ አምላክ ለዘመናት ሲለመን ኖረ። ምን ተብሎ? ውረድ፣ አድነን፣ ና ከሰማይ ና አድነን እየተባለ ሲለመን እጅህን ከአርያም ላክ አድነን ተባለ። ይህ ሳምንት ዘወረደ ይባላል። ዘወረደ ማለት ከሰማየ ሰማያት ወረደ ማለት ነው። የወረደው ማን ነው? የወረደው የሰው ልጆችን ለማዳን ሰው ለመሆን የመጣው ነው። ይሄ በዘፍጥረት ምዕራፍ 3 ቁጥር 22 ላይ አዳም መልካምና ክፉን ለማወቅ ከእኛ እንደ አንዱ ሆነ ተብሎ የተነገረው ሁለተኛው አዳም ከሰማያት ወርዶ የሰው ልጆችን ሥጋ ተዋህዶ የሰው ልጆች መካከል ቅድስተ ቅዱሳን ድንግል ማርያምን መርጦ ለሥጋዋን ሥጋ ከደሟ ደም ከነፍሷ ነፍስን ወስዶ ተዋህዶ ሰው ለመሆን ከሰማያት መውረድ ነበረበት። የሰው ልጆችን ሥጋ ለመዋሃድ ከሰማይ ወርዶ ከድንግል ማርያም 9 ወር ከ5 ቀን ተጸንሶ ያንን ሥጋዋን ተዋህዶ ስለተወለደ ለመወለድ እጅህን ከአርያም ላክ ተባለ። ይሄ እጅ የተባለው የሚላከው እጅ ለማንሳት ነው። ለዚህ ነው ለብዙ ዘመናት ሳይገለጥ ስለነበረ ለማንም ስላልተገለጠ ነቢዩ ኢሳይያስ በምዕራፍ 53 ቁጥር 1 ላይ የእግዚአብሔር እጅ የእግዚአብሔር ክንድ ለማን ተገልጧል እያለ ይናገራል። ይህንን በትንቢት መነጽርነት ነው ያየው። በትንቢት ያየውን ስላየው እርሱ ለሰው ቢናገር ማን ያምናል ብሎ ተናገረ። ያየነውን ነገር ማን አምኗል? የሰማውን ነገር ማን ይቀበለናል? የእግዚአብሔር ክንድ ለማን ተገልጧል አለ። ለማንም ለ5500 ዘመን ለማንም አልተገለጠም ነበረ። በጉጉት ሲጠበቅ ነበረ። ነገር ግን በቅርብ እንዳዩት እንደተመለከቱት አድርገው ግን ያወሩልናል፣ ይነግሩናል። በዘኍልቍ ምዕራፍ 24 ቁጥር 17 ላይ አያዋለሁ በቅርብ ግን አይደለም፣ እመለከተዋለሁ በቅርብ ግን አይደለም። ከያዕቆብ ኮከብ ይወጣል፣ ከእስራኤል በትር ይነሳል እያለ አስቀድሞ በለዓም የተባለው ሰው ተናገረ። በቅርብ ነው አይደለም፣ በሩቅ ነው ገና ነው፣ ነገር ግን አየሁት አለ። ያየው በምንድን ነው? ከሩቅ ሆኖ በመሳለም በማየት በመመኘት ብቻ ነበሩ። ስለዚህ ነው ዳዊት እጅህን ከአርያም ላክ እንጂ እስከ መቼ ድረስ እንታገሳለን? እስከ መቼ ትቆያለህ? እጅህን ላክልኝ፣ አድነኝ። እጅህን ከሰማያት ላክ አድነን። ምክንያቱም የእግዚአብሔር እጅ አዳኝ ነው። ለዚህ ነው ነቢዩ ኢሳይያስ የእግዚአብሔር ክንዱ ለማ ተገለጠ። ባየነው ጊዜ ስናየው የሕማም ሰው ይመስላል።
በእርሱ ቁስል እኛ ተፈወስን እያለ እጅህን ከአርያም ላክ አድነኝ ያለውን በእርሱ ቁስል እኛ ተፈወስን። ነገር ግን ሲመጣ ከማን እንደሚመጣ ሲናገር በቁጥር 2 ኢሳይያስ ምዕራፍ 53 ቁጥር 2 ላይ እንደዚህ ይላል፣ ከደረቅ መሬት እንደ ስር አድጓል። በእውነት መሬት ደረቅ ከሆነ ስር ማሳደግ አይችልም። ምክንያቱም መጀመሪያ መሬቱ መቆፈር አለበት። ከዚያም በኋላ ውሃ መጠጣት አለበት። ውሃ ካልጠጣ ስሩ ሊያድግ አይችልም። ነገር ግን ከደረቅ መሬት እንደ ስር አድጓል አለ። ይቺ የነቢዩ ኢሳይያስ ደረቅ መሬት ድንግል ማርያም ናት። ድንግል በድንግልና ሆና ጌታችን አምላካችን ኢየሱስ ክርስቶስን ጸንሳ ለመውለድ በቃች። ከደረቅ መሬት እንደ ስር ያደገው የእሴይ ስር ነው። ከያዕቆብ በትር ይነሳል ያለው ያ የኛ ምርኩዛችን የሆነ ጌታችን አምላካችን ኢየሱስ ክርስቶስ ከድንግል ማርያም ከደረቅ መሬት አደገልን። ይህንን በመመኘት ነው እጅህን ከአርያም ላክልን አድነን ያለው። ስለዚህ የሚላከው ከሰማየ ሰማያት ስለሆነ ከሰማይ መምጣቱን ዘወረደ እንላለን። መጣልን፣ ደረሰልን። ያ ዘመን ስንቆጥርለት የነበረው ወቅት ደረሰ፣ ተፈጸመ ስንል ወረደ እንላለን። ይህ ዘመን ስንት ዘመን ነው? ቀላል አይደለም ወገኖቼ። የጨለማው ዘመን ነቢዩ ኢሳይያስ በምዕራፍ 9 ቁጥር 2 ላይ በጨለማ የሄደ ሕዝብ ብርሃንን አየ ያለው ይህ ዘመን የጨለማው የመከራው ዓመተ ኩነኔ ነበረ። በዚህ ዓመት ውስጥ 5500 ዘመን ተቆጥሯል። ይህ ዘመን ሲፈጸም ነው ከድንግል ማርያም ሊወለድ የወረደው። ይህንን ነው ቅዱስ ጳውሎስ ሲሰብክ እንዲህ አለው። ገላትያ ምዕራፍ 4 ቁጥር 4 ላይ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ልጁን ላከ አለ። እጅህን ከአርያም ላክ የተባለው ተፈጸመ፣ ተላከልን፣ አዳነን እግዚአብሔር። የእግዚአብሔር ልጅ መጣ፣ ሌላ አልመጣም። የመጣው መልአክ አይደለም፣ የመጣው እራሱ ነው። ምክንያቱም በሕዝቅኤል ላይ የተናገረው ተፈጸመ። እኔ አለ ራሴ አለ በጎቼን እፈልጋለሁ። ሌላ አይደለም፣ ሌላ አይደለም የሚፈልጋቸው እኔ አለ እግዚአብሔር። ራሴ ነኝ የምፈልጋቸው፣ ሌላ ልክም አለ ራሱ እግዚአብሔር። ቤዛ ሊሆነን የሚመጣው ራሱ ነው፣ የሚወርደው ራሱ ነው። ስለዚህ ነው አዳም ከእኛ እንደ አንዱ ሆነ ያለው። ሶስቱንም አልሆነም። ከሶስቱ አካላት አንዱ ወልድ ብቻ ነው የሚሆነው። ስለዚህ ከሰማይ ወርዶ አዳምን መሆን ግድ ነው። ስለዚህ ነው አዳም መልካምና ክፉን የሚያውቅ ነው። መልካምና ክፉን የሚያውቅ እርሱ ከእኛ እንደ አንዱ ነው ለማለት ሆነ አለ። የሚሆን ስለሆነ ወርዶ ከድንግል ማርያም ስጋን ተዋህዶ የእኛን ስጋን ነስቶ በመዋሃድ ስለሚወለድ ዘወረደ። ይመጣል፣ ይወርዳል፣ ይወለዳል። እንጠብቃለን። እግዚአብሔር ራሱ ነው የሚመጣው። ይህንን ስጋ ለመዋሃድ አስቀድሞ ስላዘጋጀ በመዝሙረ ዳዊት
መዝሙር 39 ቁጥር 6 ላይ ቁርባንና መስዋዕትን አልወደድክም፣ ስጋን አዘጋጀህልኝ አለ። ይሄ ስጋ የሚሆነው አስቀድሞ እግዚአብሔር በልቡናው ሲያስባት የነበረው ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያምን ስጋዋን ተዋህዶ ከእርሷ ስጋን ነስቶ ሊያድነን እንደሚመጣ እግዚአብሔር ስጋን አዘጋጀ ተባለ። ይህ ዓለምን ሁሉ የሚያድነው እግዚአብሔር ያዘጋጀው ለመዳኛችን የሚሆን የተዘጋጀ ስጋ ከቅድስት ድንግል ማርያም የሚነሳው ስጋ ነው። አዳም በድሏል። አዳም ስተት ሰርቷል፣ ቆሽሿል። ነገር ግን በአዳም ውስጥ አንድ እንቁ ንጽሕት ቅድስት ነውር የሌለባት ምንም ኃጢአት ያልነካካት ድንግል ማርያምን አዘጋጀ። ከእርሷ ስጋ ስለሚወስድ መስዋዕት በብዙ ተሰውቷል። ቁርባን ተደጋጋሚ ቁርባን በቤተ መቅደስ ተዘጋጅቷል። ነገር ግን ኃጢአትን ሊያስወግዱ አልቻሉም። እግዚአብሔር የራሱን ስጋ አዘጋጀ። ከየት? ከድንግል ማርያም ነስቶ መለኮትን አዋህዶ። ስለዚህ ያንን የነሳውን ስጋ መለኮትን በማዋሃድ አንድ ጊዜ ሰው ሆነልን። ስለዚህ ይሄ እጅ ተላከ። ይሄ እጅ ከሰማይ ነው የወረደው። ለዚህ ነው በዮሐንስ ወንጌል ምዕራፍ 6 ከቁጥር 36 እስከ 51 ስናነብ ከሰማይ የወረደ እንጀራ እኔ ነኝ አለ። ከሰማይ የወረደ እንጀራም ስጋዬ ነው አለ። ከሰማይ ነው የወረደው። ከሰማይ የወረደው ስጋ ግን የመለኮትን ገንዘብ ለራሱ አድርጎ ስጋ ሲናገር መለኮት ከስጋ ጋር ከተዋሃደ በኋላ የመለኮት ነገር ለስጋ የስጋ ነገር ለመለኮት ስለሚነገር ከሰማይ የወረደ እንጀራ እኔ ነኝ፣ ይህም ስጋዬ ነው አለ። እርግጥ ከሰማይ የወረደው መለኮት ነው፣ ቃል ነው። ቃልም ስጋ ስለሆነ በዮሐንስ ወንጌል ምዕራፍ 1 ቁጥር 14 እንደተናገረው ያ ቃል እግዚአብሔር ነበር። እግዚአብሔር የነበረው በቀዳማዊነት የኖረው እርሱ ራሱ መጥቶ ሊያድነን ስጋ ስለሆነ ስጋና መለኮት ከተዋሃዱ በኋላ ይሄ የስጋ ገንዘብ ይሄኛው የመለኮት ነገር እያሉ መከፋፈል ስለማይቻል የመለኮት ማንኛውም ሀብት የመለኮት ማንኛውም ነገር ለስጋ ስለሆነ በተዋህዶ ከሰማይ የወረደ እንጀራ እኔ ነኝ አለ እርሱ። ከሰማይ የወረደው የተዘጋጀው ድነታችን ነው። ምን ተብሎ? እጅህን ከአርያም ላክ ስላለ ከአርያም የተላከውና የመጣው መዳኛችን ድነታችን መድኃኒታችን እርሱ ከየት ነው የመጣው? ከሰማይ። ምን ሆኖ ተልኮ? አብ ላኪ ወልድ ተላኪ ሆኖ ሂድ ውረድ አድናቸው ሲባል ድነታችንን ሽቶ ፈልጎ ብዙ መላእክት እያሉት በሰማያት ብዙ 99 ነገደ መላእክት እያሉት እነርሱም ትቶ ዙፋኑ በሰማይ የሆነ ሌላ ዙፋን በምድር አዘጋጀ። በሰማይ ያለው ዙፋኑ የራሱ ነው። ዙፋኑን አይለቅ፣ ስልጣኑ አይለቀቅ። ዙፋኑ የራሱ ነው፣ ለማንም አያስረክበው። የሚገፈፍ ስልጣን የለው።
በዛ በሰማይም ሆኖ በዓለምም መልቶ በድንግል ማርያምም በተዋህዶ የእርሷን ሥጋ ነሳ። ለምን? ሊያድነን። ለዚህ ነው እንግዲህ ሥጋን አዘጋጀህልኝ የተባለው እጁ ከአርያም ሊላክ አስቀድሞ የተዘጋጀ ነው። ለዚህ ነው በዘፍጥረት ምዕራፍ 22 ከቁጥር 1 ጀምሮ የምናነበው ታሪክ አብርሃም ልጁን ሰዋልኝ ተብሎ በተጠየቀ ጊዜ ወደ ሞሪያም ተራራ ልጁን ለመሰዋት ይዞ ሲሄድ 3 ቀንና 3 ሌሊት በሚፈጅ መንገድ ሄዶ ሞሪያም ተራራ ሲደርስ ከሞሪያም ተራራ ስር ግን ይስሐቅ ልጁ አንድ ነገር አስታወሰ። ምን ብሎ? አባባ እንጨቱን ይዘናል፣ ገመዱንም ይዘናል፣ ቢላዋውንም ይዘናል፣ እሳቱም እንሆ አለ። ነገር ግን የመስዋዕቱን በግ ረሳን እኮ ሲለው በአባት አንጀት ይህንን መልስ መስጠት ከባድ ነው። ነገር ግን እግዚአብሔር አፉን ከፍቶ ትንቢት አናገረው። ምን ብሎ? ልጄ የመስዋዕቱን በግ እግዚአብሔር ያዘጋጃል አለው። ወደ ተራራው ወጡ። አብርሃም ድንጋዩን ይደረድራል፣ እንጨቱን ይረበርባል፣ ገመዱን ያስተካክላል። ይስሐቅ ግን በጉን በናፍቆት ይጠብቃል። ዙሪያ ገባውን ይመለከታል። ነገር ግን በግ አልመጣም። እጁን ወደ ኋላ አስሮ በገመድ ሲያስረው አባቱን አንድ ጥያቄ ጠየቀ። አባቴ እኔን ልትሰዋኝ ነውን ሲለው፣ አዎ ልጄ የምትጠቀምበት ነው እንጂ የምትጎዳበት አይደለም። አዎ ለእግዚአብሔር አንተን ልሰዋህ ነው ሲለው፣ እንዲህ ሲያጋድመው በፊት ለፊቱ አይደለም አባቴ፣ ዓይኔ ወደ ግራ ወደ ቀኝ ሲዟዟር አይተህ እራርተህ ከእግዚአብሔር ጋር ትጣላለህና በጀርባዬ በኩል ገልብጠህ ሰዋኝ አለና አባቱን መከረው። አባቱም እንደተባለው ገልብጦ ሊሰዋው ሲል ቢላውን ሲስብ የበግ ድምፅ ከኋላ ሰማ። አብርሃም አብርሃም፣ ልጅህን ለእኔ እንዳልከለከልክ አውቃለሁ። ስለዚህ ልጅህን ተወውና በጉን ሰዋው ሲል ዞር ሲል በዕፀ ሳቤቅ ዛፍ ሐረግ ላይ ቀንዱ የታሰረ በግ ከዛፉ ሲወጣ አየ። ይሄ በግ ከየት መጣ? እግዚአብሔር አዘጋጀ። እግዚአብሔር ያዘጋጀው ወረደልን። ይስሐቅ ነበር ሊሰዋ የነበረው። መቀጣትም የነበረብን እኛ የሰው ልጆች ነን። በይስሐቅ ፈንታ በጉ እንደተሰዋው ተመሳሳይ ከሰማይ የወረደው አዳኛችን መድኃኒታችን እግዚአብሔር ራሱ በግ ሆኖ ወረደ። እጅህን ከአርያም ላክ አድነኝ የተባለው ተፈጸመ። ስለዚህ በዚህ ሳምንት ጾሙ የመጀመሪያው ሳምንት ዘወረደ እያልን ስናዘክር መምጣቱን፣ መውረዱን፣ መወለዱን መዳኛችን እንደመጣልን በናፍቆት ስንጠባበቅ የነበረው መድኃኒታችን እርሱ እንደመጣልን በማመን ጾሙን እንጀምራለን። ዘወረደ እግዚአብሔር ቃሉን እንደማይሽር እንደማይለውጥ የምናስታውስበት ነው። ስለዚህ አባቶቻችን በሰሩልን ስርዓት መሰረት ቅዱስ ያሬድ አጽዋማቱን በ8 ከፋፍሎ የመጀመሪያውን ሳምንት ዘወረደ ብሎ በተናገረው መሰረት የወንጌል ክፍል፣ ነቢያት የተናገሩትን ክፍል እነዛን ሁሉ እየተዘመሩ እየተሰበከ
የምንቆየው የወንጌሉ ክፍል የዮሐንስ ወንጌል ምዕራፍ 3 ቁጥር 13 ያለው ነው። ይሄ ለኒቆዲሞስ ለመጀመሪያ ጊዜ የተሰበከው ስብከት ከሰማይ መውረዱን የሚያዘክር ነው። እንዲህም ይላል፣ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው የሚለው ክፍል ጀምሮ ብዙውን ክፍል ይነበብልናል። ይሄ ምንን ያዘክራል? ከሰማይ የወረደው የወጣው ራሱ ነው ብሎ ቅዱስ ጳውሎስም የሰበከውን ተመሳሳይ ነው። የወረደውም የወጣውም ራሱ ነው። ይሄ ሰማይ የወረደው ከዙፋኑ የመጣው እርሱ ነው። ሰማይ የሚለው ቃል ዙፋንን የሚወክል ነው። ነቢዩ ኢሳይያስ በምዕራፍ 66 ቁጥር 1 ላይ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት ይላል። የእግሩ መረገጫ ምድር በሰማይ ዙፋኑ የሆነ እርሱ ከሰማይ የወረደው እርሱ መሆኑን ራሱም ተመልሶ የወጣው ራሱ የወረደው መሆኑን ነገረን። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው አልፋና ኦሜጋ ሆኖ የሚኖረው ዘላለማዊ አምላክ ራሱ የሰው ልጅ ነው። የሰው ልጅ የተባለው የድንግል ማርያም ልጅ ነው። ምክንያቱም የተወለደው ከድንግል ማርያም ነውና። ወረደ ስንል የወረደው ሰው ለመሆን ነው። ሰው የሆነው ደግሞ ከእመቤታችን ከቅድስተ ቅዱሳን ከድንግል ማርያም ነው። ስለዚህ የሰው ልጅ የሚለው ውክልና ለማን ነው ሲባል ለድንግል ማርያም ልጅ ለማለት። ሁለት ልደታት አሉትና ቀዳማዊው ልደቱ ከአብ ያለ እናት የተወለደው ሲሆን ያኛው እንደማይመረመር ሁለተኛው ወርዶ ከሰማይ መጥቶ እኛን ሊያድን እጁን የላከው እርሱ ደግሞ እንዲሁ ከድንግል ማርያም ያለ አባት ተወለደ። የመጀመሪያ ልደቱን ለማብራራት ለማስረዳት እንዲገባን ለማድረግ ሁለተኛውን ልደቱን ያለ አባት አደረገ። የመጀመሪያው እንደማይመረመር ሁለተኛውም የማይመረመር አድርጎ ተወለደ። ከአባት ወለደው። እንዴት መቼ አይታወቅም። በምን ሁኔታ እንዴት አይገለጥም። ያኛውን ልደቱ እንደማይመረመር እንዴት ድንግል ወለደችው አይመረመርም። ስለዚህ ይሄንን በዚህ ሳምንት ውስጥ የምንማራቸው ትምህርቶች በአጠቃላይ የእግዚአብሔር ወልድ ከሰማያት ወርዶ ከድንግል ማርያም መወለዱን የምናዘክርበት ነው። ይሄ የመጀመሪያው ሳምንት ጾመ ሕርቃል ይባላል። ጾመ ሕርቃል አባቶቻችን የእግዚአብሔር ፍቅር ይዟቸው የክርስቶስ መስቀል ተማርኮባቸው ተወስዶ ስለነበረ ያንን ለማስመለስ ንጉሱ ሄዶ ጦርነት ሲያደርግ ጥሩ አስበሃል፣ መስቀሉን ለማስመለስ መሞከር ትክክል ነው ንጉሥ ሕርቃል። ስለዚህ ያንን ስታስመልስ ሰው ተገሎ ነው። ነገር ግን ዕድሜ ልካችንን እንጾማለን ባሉት መሰረት እኛም የአባቶቻችንን ጾም ዕድሜ ልካቸውን እንደ ጾሙ እኛም ባለንበት ዕድሜ ሙሉ እየጾምን የአባቶቻችንን ትእዛዝ እንፈጽማለን። ይሄ የመጀመሪያው ሳምንት ጾሙ የመጀመሪያው ዘወረደ ተብሎ የሚታሰበው በሕርቃልም ይታሰባል ማለት ነው። ስለዚህ ይሄ የመጀመሪያው የጾም ሳምንት የአብይ ጾም አንደኛው ክፍል አንደኛው ሳምንት ነው። ጌታችን አምላካችን ኢየሱስ ክርስቶስ የጾመው እንደ ሌሎች ነቢያት እንደ ሌሎች ሰዎች እንደሚጾሙት አይደለም። እርሱ ምግብ ሳይበላ ውሃም ሳይጠጣ ነው።
እንደርሱ ቅዳሜም እሁድም አድርገን መጾም አንችልም። ነገር ግን ከፊት ካለው ሳምንት አንድ ሳምንት ጨምረን ከኋላ አንድ ሳምንት ጨምረን 40 ቀን ነው የምንጾመው። ምክንያቱም በ40 ቀንና በ40 ሌሊት ውስጥ 15 ቀኖች ይኖራሉ። እነዚህ 15 ቀኖች 8 እሁድ 7 ቅዳሜ ስላሉ ጌታችን 40 ቀን 30 ቀንና 10 ቀን ውስጥ 15 ቀናት ስላሉ ጌታ የጾመውን ሙሉ 40 ቀን ለመጾም ስለምንፈልግ ቅዳሜና እሁድ ውስጡ ደግሞ በ40 ቀን ውስጥ ስላለ ከፊት አንድ ሳምንት በመጨመር ከኋላ የሕማማቱን ሳምንት አንድ ሳምንት በመጨመር 15 ቀን ጨምረን 55 ቀናት እንጾማለን። እነዚህ ቅዳሜና እሁድን ይተኩልናል። 40 ቀን ሙሉ ጾምን ብለን የምንናገረውና የምንደፍርበት ምክንያት ጌታ እንደጾመው ስለማንችል ነው። እሁድና ቅዳሜ ጠዋት 3 ሰዓት ከቅዳሴ ስንመለስ ቁርስ እንበላለን። ስለዚህ እኛ ቀኑን ሙሉ ስላልጾምን የነዛን የሚተካ 15 ቀን የሚሸፍን መሆኑን ማወቅ ያስፈልጋል። ስለዚህ ጌታችን የጾመው ጾም 40 ቀን ብዙ ነው። ሌሎቹን ስንመለከት 7ቱ አጽዋማት ባለፈው ሳምንት ውስጥ የጾምነው ጾመ ነነዌ የነነዌ ሀገር ሰዎች የጾሙት 3 ቀን ነው። የእመቤታችን የቅድስት ድንግል ማርያምን ጾም 16 ያውም 15 ቀን ነው የምንጾመው። ጾመ ነቢያትን ስትመለከቱ 43 44 ቀን ነው የምንጾመው። እነዚህ ስትመለከቱ ይሄ 55 ቀን የሚሸፍን ነው። ትልቅ ብዙ ቀናት ስላሉት ጾመ አብይ ጾም ተብሎ ይነገራል። አብይ ማለት ታላቅ ማለት ነው። አንደኛ ታላቁ እግዚአብሔር ራሱ የጾመው ስለሆነ አብይ ጾም ተብሎ ይጠራል። ብዙ ቀናትን ስለሚሸፍን አብይ ጾም ይባላል። በእነዚህ በ55 ቀን ውስጥ ብዙ ጸጋዎች ስለምናገኝ አብይ ጾም ይባላል። ይህንን አስታውሰን ከጾሙ በረከት ረድኤት እንድናገኝ ያስፈልገናል። ጾምን ከፋፍሎ መጾም እንደሚያስፈልግ ነቢዩ ዘካርያስ በምዕራፍ 8 ቁጥር 19 ላይ 4ኛው ወር ጾም፣ 5ኛው ወር ጾም፣ 7ኛው ወር ጾም እያለ ይዘረዝራል። ስለዚህ በቤተ ክርስቲያናችን 7 አጽዋማት የአዋጅ ጾሞች ናቸው፣ የግል አይደለም። ንስሐ አባት ያዘዙን በግላችን ስጋችንን ለነፍሳችን ለማስገዛት በፈቃድ የምንጾማቸው ጾም የግል ይባላሉ። የአዋጅ ግን ሁሉም ሰው እያወቀው የነነዌ ሕዝብ ከታላቁ እስከ ታናሹ ድረስ ሁሉም አዋጅ አዋጅ ተብሎ እንደ ጾመ እኛም በአዋጅ እንጾማለን፣ በግልጽ እንጾማለን። በዚህን ጊዜ ማድረግ ያለብን በቅድስና በንጽህና መሆን አለበት። ንስሐ ገብተን ቀኖናችንን ተቀብለን እየሰገድን እየተነሳን በቅድስና መጾም ይገባናል። ነቢዩ ኢዩኤል በምዕራፍ 2 ቁጥር 12 ጀምሮ ሲነግረን ጾምን አውጁ፣ ጾምን ቀድሱ፣ ጉባኤውንም ጥሩ እያለ ሲናገር በጉባኤ ተሰብስበን የምንጾመው የቅድስና ጾም የንጽህና ጾም መሆን ይገባዋል። በፍጹም ልባችሁ በጾም በለቅሶ በዋይታ እያዘንን የምንጾመው ነው እንጂ ደስታ አናደርግበትም። በዚህ ሳምንት ጀምሮ ከበሮ ይቀመጣል፣ ጸናጽሉ ይሰቀላል፣
መቋሚያው ሌሎቹ ብቻ ለአገልግሎት እንጠቀምባቸዋለን። ስለዚህ ወገኖቼ ዘወረደ ሲባል ከሰማይ እጅህን ላክ አድነኝ የተባለውን እንደተፈጸመ በማመን ነውና እኛ በዚህ በዓመተ ምሕረት የምንኖር ክርስቲያኖች ምሕረት የወረደበት አድነኝ ተብሎ የተፈጸመበት ዘመን ከአባቶቻችን በረከት ለማግኘት ስንጾም አሁን ውረድ ለማለት አይደለም። እርሱማ ወርዶ አድኖናል። ነገር ግን ድህነታችን የተፈጸመበትን ለማዘከር ከጌታችን መከራ ሕማማት ለመሳተፍ በማዘከር ድህነታችንን ለመፈጸም ነውና ሩጫችንን ሁላችንም ጨርሰን በመንግሥተ ሰማያት እስከምንገናኝ ድረስ በፍጹም ልብ ወደ እግዚአብሔር ልንመለስ ያስፈልጋል። እጁን ከአርያ አምልኮ ያዳንን ሁላችንንም ድህነታችን እንድንፈጽም ይርዳን። የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቃን የሰማዕታት ሁሉ ተራዳይነት ከሁላችን ጋር ይሁን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ለመምህራችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። አሜን። እንኳን ለታላቁ ጾም በሰላም አደረሳችሁ አደረሰን። የዐቢይ ጾም የመጀመሪያው ሳምንት ዘወረደ ይባላል። ዘወረደ ማለት የወረደ ማለት ነው። አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ነው። ይህም ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ለማዳንና ፍቅሩን ሊገልጽልን ከሰማያት መውረዱን ከድንግል ማርያም የእኛን ሥጋ መዋሃዱን የሚያዘክር ከሰማየ ሰማያት ወርዶ ከቅድስት ድንግል ማርያም መወለዱን የሚያመለክት የሚታወስበት የሚናገርበት የዐቢይ ጾም አንደኛው ሳምንት ነው። ዘወረደ የምስጢረ ሥጋዌ ትምህርት ነው። ዘወረደ ስንል አምላክ ወረደ፣ ከቅድስት ድንግል ማርያም ተወለደ፣ በፍጹም ተዋህዶ ሰው ሆነ ማለታችን ነው። አምላካችን ኢየሱስ ክርስቶስ ሕያው ሲሆን ሞቶ በመብል ምክንያት የሞተውን አዳምን ሕያው አደረገው። አምላክ ወልደ አምላክ በመስቀል ላይ በፈቃዱ ሞቶ ለአዳም ያለውን ትልቅ ፍቅር ገለጸ። የዲያብሎስን ሥራ ሊያፈርስ የተገለጠው የእግዚአብሔር ልጅ በጾም ድል ማድረግን ለእኛ አስተምሮናል። እኛም በዚህ በዐቢይ ጾም የለመነውን የጠየቅነውን ነገር ሁሉ ከኃጢአት በስተቀር እንዲከናወንልን ጾሙን ገንዘባችን እናድርግ። በጾም የተጠቀሙ ቅዱሳን አባቶችንና ቅዱሳን እናቶች እንዳሉ እናስተውል። ልዑል እግዚአብሔር የጸሎታችንን ምላሽ እንዲሰጠን እንማጸን። ጾም ጸሎታችን የቅዱሳን አምላክ እግዚአብሔር ይቀበልልን። አሜን። መርሐ ግብራችንን በዚህ ፈጽመናል። እግዚአብሔር አምላክ የሳምንት ሰው ይበለን። አሜን።